ተቋማትና አመራሮችን መዝኖ እውቅና የሚሰጠው የግራንድ አፍሪካ የአመራር ተቋማት ሽልማት መርሃ ግብር ለ20ኛ ጊዜ በትላንትናው ዕለት ተደርጓል። በዘንድሮ ስነ ስርዓት 1250 ተቋማት ተመዝነው 49 ተቋማት በተለያዩ ዘርፎች ሽልማት ተበርክቶላቸዋል። ሽልማቱ በ3 ደረጃዎች በወርቅ በፕላቲኒየምና በዳይመንድ ደረጃ ነው የተከናወነው። የፋና ሚዲያ ኮርፖሬሽንም በአፈጻጸማቸው የላቀ ውጤት ካስመዘገቡ ተቋማት መካከል በዳይመንድ ደረጃ የዋንጫ ተሸላሚ ሆኗል። ተቋሙ ለሽልማት ያበቃው 2 ተቋማትን በማዋሃድ በዘርፉ ጠንካራ የሆነና የተሻለ አገልግሎት የሚሰጥ ተቋምን በመገንባቱ ነው። ይህ ሽልማት የፋና ሚዲያ ኮርፖሬሽን መላ ሰራተኞችና አመራሮች ጥረት ውጤት ነው። ስሜቱ በጣም ልዩ ነው። ምክንያቱም እኛ እንደምንሸለም አናውቅም። በራሳቸው መንገድ በምንሰጣቸው አገልግሎት፣ በአደረጃጀታችን፣ በስራ ታታሪነታችን መዝነውን ነው በኢትዮጵያ ሚዲያ ኢንዱስትሪ ውስጥ በአመቱ አፈጻጸም ግንባር ቀደም ሚዲያ በአሰራርም በመረጃ ፍጥነትም በቅልጥፍናም በአደረጃጀትም ግንባር ቀደም ሚዲያ ነው ብለው ነው የሸለሙና ይሄ ማለት እንግዲህ ከራስ በላይ ለሆነ ኃላፊነት ራስን ማዘጋጀትና ከራስ በላይ ለሆነ ኃላፊነት መስራት ውጤቱ ይሄንን ነውና እጅግ በጣም ደስ የሚል ስሜት ነው ያለው። ተሸላሚዎች የሽልማት መርሃ ግብሩ ለስራቸው እውቅና የሰጠ በመሆኑ እንዳስደስታቸው ለፋና ሚዲያ ኮርፖሬሽን በሰጡት ሀሳብ አንስተዋል። ትልቅ ደስታ ነው የተሰማን። የቱሪዝም ማሰልጠኛ ኢንስቲትዩት ላለፉት 57 ዓመታት በቱሪዝም ዘርፍ የሰለጠነ ባለሙያ የሚያቀርብ ጥናትና ምርምር የሚያደርግ እንዲሁም ማማከር የሚያደርግ የቱሪዝም ዘርፉን በትልቅ ደረጃ የሚደግፍ መንግስታዊ ተቋም ነው። ይሄ ሽልማት ደግሞ በዳይመንድ ደረጃ አሸልሞናል። ስለዚህ በጣም ትልቅ ደስታ ነው የተሰማኝ። ከስተመር ቤዝድ በሆነ እንቅስቃሴ ላይ ነው እስከዛሬ የነበረው ድርጅታችን። ቅናሽን፣ ተደራሽነትን እና በፍጥነት ማስረከብን ሁሌ ታርጌታችን አድርገን ነው እየተንቀሳቀስን የነበረው። ያንን እንዲያሳኩ ደግሞ በማኔጅመንት ደረጃ ያስቀመጥናቸው አመራር ደረጃ ያስቀመጥናቸው ከስር ከኮንስትራክሽን ጀምሮ ያሉ የስራ ኃላፊዎች ያንን ነገር እንዲሳካ አድርገውልናል። ያን የተሳካበትን ነገር ደግሞ ዛሬ በዚህ መልኩ በሽልማት መልኩ መጥቶ ስናየው ደስተኛ ነን፣ ደስ ብሎናል። ወመዘክር ወዳጀ ብዙ የሆነ ተቋም ነው። ሁላችንም እንደምናውቀው በጣም በርከት ያሉ ትልልቅ ዝግጅቶች ይከናወኑበታል፣ ንባብ ይከናወንበታል፣ ፐብሊክ ሌክቸሮች ይሰጡበታል፣ መዛግብት ይሰነዱበታል። ይህን ሁሉ ተግባር ሲፈጽም በተለይ ለምሁራን እጅግ በጣም ቅርብ የሆነ ተቋም ነው። እንደገናም ደግሞ እንግዲህ 100 ዓመት ሊሞላው ምንም ያክል ያልቀረው ተቋም በመሆኑ በብዙ መልኩ የሀገራችንን ጥረት አግዟል እና ይሄ ደግሞ ምስጋና ሲያገኝ በሰራተኞች ዘንድ ትልቅ መበረታታትን ይፈጥራል። በምርትና አገልግሎት ሰጪ ተቋማት መካከል ውድድር ሲኖር ጥራት ያለው ምርትና አገልግሎት ለተጠቃሚ ማቅረብ ይቻላል። እንደዚህ አይነት የእውቅና ዝግጅቶችም ተቋማቱ የተሻለ ስራ እንዲሰሩ የሚያበረታታ እንደሆነ አንስተዋል። በብዙ የምዘና ስርዓቶች ውስጥ ያለፈ ተቋም ነው። በቅርቡም እንደሰማችሁትም እንደምታውቁትም የዓለም አቀፍ ጤና ድርጅት የመድኃኒት ዘርፉን በማቹሪቲ ሌቭል 3 ደረጃ ተመዝኖ ይሄን ያሳካ ተቋም ነው። ስለዚህ መመዘናችንና ጥንካሬያችንና ክፍተታችንን ለማየት ስላስቻለን በጣም ደስታ ነው የተሰማኝ። እኔም ዋና ጉዳይ እኛን ለላቀ ስራ የተሻለ ህብረተሰቡ እንድናገለግል እና የተገኙትን ደግሞ በክፍተት የታዩ ነገሮችን ለማሻሻል የበለጠ ጥንካሬዎቻችንን ደግሞ ለማስቀጠል ትልቅ አቅም ትልቅ ጉልበት የሚሆነን ስለሆነ ከልብ ማመስገን ፈልጋለሁ። በዋልታ በጣም ምርጥ ዶክመንተሪዎች ይታወቃሉ። በፋና የተለያዩ ዜናና የመዝናኛ ነገሮች ይታወቃሉ። ዛሬ ፋና ሚዲያ ኮርፖሬሽን የዚህ ድምር ውጤት በመሆኑ ነው ለዚህ ሽልማት የበቃ ነው። በጣም መሰረታዊ በመሰብሰባችን አቅም በመፍጠራችን በአንድ ለተሻለ ስራ መደራጀታችን መሰረታዊ ጉዳይ ነው ብዬ ወስዳለሁ። በመርሃ ግብሩ ላይ የቀድሞ የኢፌዴሪ ፕሬዝዳንትና የተቋሙ የበላይ ጠባቂ ዶክተር ሙላቱ ተሾመን ጨምሮ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል።